ሰላም ጤና ይስጥልን። እንግዲህ በሰሞኑ ወቅታዊ ጉዳይ አንዳንድ ነገሮችን ለመነጋገር ነው ዛሬ ብቅ ያልነው ማለት ነው። እንደሚታወቀው ከዘመቻ አደማሊ አባናደው ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ፣ ገድያለሁ፣ ጨርሻለሁ ያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካከሸ አሳያለሁ ብሎ አሁንም በሰፊው ወረራ እያደረገ ነው ማለት ነው። ለዚህም ወረራው ምንድነው የተለያየ ሀገር ጋር ጋጫለሁ እያለ ሲሰበስበው የነበረው ያፈና ያስገባው የዳህሊ ኢትዮጵያውያንን ሰብስቦ ያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ እያስተናገድነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ የሆኑ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልል እንደምታዩት እየወረረ ነው። በሰፊው በተለይ እዚህ ሚኒልክ እዝ ላይም እያደረገው ያለው ወረራ ይሱ በሚያስበው ልክ ሳይሆን እኛ በመናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ አብይ አህመድ ሁሉ ጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው? በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በምንፈልገው ልክ እያደረግን እየቀጣ ነው እንዳለን ወደፊት ልንቀጣውም እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ፣ አናግሩልኝ እያለ ቄስ መለኩሴ የዘወልድ አባት የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናን ማለት ነው። ስለዚህ ይሄ የሽምግልና ባህላችን፣ ወጋችን፣ ክብራችን፣ ማንነታችንን እናውቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን ሀገር ሲጋደል ደም እያስታረቃችሁ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያየ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ በማንነታችሁ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው የሚፋጨው የሚፈራከስ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ የያዝነው እኛ ነን። የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን መሞት ወደን አካል መጉደል ወደን መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛው ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው።
የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የእናንተ የሽማግሌዎቻችን የአባቶቻችንና አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ልንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናል ማለት ነው። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ እዛው መንግስትን እየተጋፈጣችሁ ቤታችሁን አርፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንደአማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለውም አይደለም። እኛ እንደምኒልክ ህዝብ በተለይ ካሁን በፊት የነበረውን ነገር የምታውቁት ስለሆነ የአማራ ኮዝ በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮዝ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ እኛንም እንዳትወቅሱ እንዳትረግሙ በእያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመነሳት የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ እንደ ያንን እየተከተላችሁ እንትን ስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁኝ ማለት ነው። ከዚህ በመቀጠል ሰሞኑን ወልዲያ ዩኒቨርሲቲ ላይ የተሰራውን ስራ የወልዲያ ዩኒቨርሲቲ መምህራኖች ምን እንደተሰራ ታውቃላችሁ። ትምህርት ይከፈት ይማር ተባለ። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለሶስት ለአራት ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥ ዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። ትልቅ ተቋም ይዛችሁ ሴት ልጅ ወልዳችኋን ሁላችሁ ሴት ልጅ ወልዳችሁ ተማሪው ሰልፍ እንዳይወጣ አፈና በማድረግ ዋጥፍና አድርጋችሁ ለእናንተ በተሰጣችሁ ማስጠንቀቂያ ለተማሪው ማስጠንቀቂያ ሰጥታችሁ አፍናችሁት እንደቀራችሁ የዓለም ያደባባይ ሐቅ ነው። ጊዜም ይፋረዳችኋል፣ ወቅትም ይጠይቃችኋል፣ ጊዜም ይፋረዳችኋል። በልጆቻችሁም ታገኙታላችሁ ነገር። ይሄን ካልኳችሁ ሁላችሁ ይለናችሁን የሚቆጫችሁ ይለናችሁን ለኑሮ ለእንጀራ ተገዝታችሁ ስትወጡ ህይወትን እንጀራን ኑሮን ምቾትን ጥለን የወጣን ታጋዮችም ምንም አልሆንም እየኖርን ነው። ሞት እንደሆነ ነገር ከ3 ክንድ ጉድጓድ
እቀራለሁ ብለህ የምታስብ ከሆነ ምንም ሞት ማለት ክፉ ሞት ህለናውን ሽጦ የሚሞት ለእውነታ ሳይመሰክር ለሆድና ለፍራት ብሎ የሚሞተውን ሞት ይሱን ነው መፍራት መጠየፍም ይሱን ነው። ይሄን በዚህ ካለፍኩት ከዚህ ቀጥሎ ያለው ብልጽግና አሁንም ወደሱ ልመለስ ላሊበላ አካባቢ ሰሞኑን መጠነ ሰፊ እንቅስቃሴ እያደረገ የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉን ሰብስቦ በቃ ነፃ አድርጌያለሁ ብሎ ለማሳየት ሽር ጉድ እያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትም በጋራ የምናየው ነው። በዚህ ትታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሉ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም። እንዲከበር እንፈልጋለን። የብልጽግና ግን ፕሮፓጋንዳ ይሰብክበታል አይሰብክም፣ ከዛ ያደርሰናል። ምንም ችግር የለም። ይሄን ካልኩኝ ህዝባችን ከዚህ በኋላ ሊያውቀው የሚገባ ነገር በተለያየ ነገር ምርጫም ሁሉም ስለደረሰበት ወገቡን ታጥቆ የሚሰራውን ፕሮፓጋንዳ ህዝባችን እሱ በሚናገረው ልክ ሳይሆን እውነት ምናልባት በተደጋጋሚ ሲደጋገም ውሸት ሲደጋገም እውነት እንዳይመስላችሁ ጥንቃቄ እያደረጋችሁ እንድትጓዙ እፈልጋለሁ። ለዚህም ሰሞኑን እያደረገ የከረመው በአርሲ ሲጨፈጨፍ የነበረው ኦርቶዶክሳውያን አይታችሁታል። ኦርቶዶክስን ለምን ትኩረት አድርጎ ጨፈጨፈ ሲባል እስከዛሬ ሁሉንም ጠቅሎ ነው ሲጨፈጭፍ የኖረው። አሁን ላይ ኦርቶዶክሱ ሲጨፈጭፍ በቃ ሙስሊሙ አልነካኝም ወይም ሌላ እምነት ተከታዩ አልነካኝም ብሎ ዝም እንዲል እየለያየ ለይቶ ማጥቃት ይባላል። ይሄ ማለት ነው። ይሄ አቅም ማጣት እንጂ ሙስሊሙም ፕሮቴስታንቱም ኦርቶዶክሱም ሁሉም ያውቀዋል ይሄን ሴራ ማለት ነው። ከጮኻችሁ አባቶቻችን ምናልባት በየቦታው ለሚታረዱት፣ ለሚታፈኑት፣ ለሚፈናቀሉት ብትጮህላቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ የብልጽግና ይሄ ኮተት የሆነ መንግስት እየሰራ ያለው በዚህ ሰዓት በቃ ምንም ጠቅላላ አማራ ክልልን ያለ መሬት ከአዲስ አበባ ጀምሮ በመቸብቸብ የመሬት ወረራው በጣም ከባድ ነው። ይሄ ነው ብለን ከምንገልጠው በላይ ነው። የአማራ ህዝብ በምችለው መጠን እንደው መሬትህን ብትጠብቅ እንደው ነገ ጊዜ ቢመልሰውም ግን ከመሄዱ በፊት መሬትህን በተቻለ መጠን ብትጠብቅ ተወረህ እያለቅ ነው። የመወረሩ ዘዴ የእንዲህ ያለ ማህበራት እያለ መሬትህን ወሮ እየጨረሰ ነው። ከወረረም በኋላ ያንተ ልማት አያለማልህም። አዙሮ ለድሮም መግዣ፣ ለሚኒሻ ደመወዝ፣ ለፖሊስ ደመወዝ እያደረገ ለካቢኔ ከርስ መሙሊያና እየሸሸ ሌላ ቦታ ላይ በድብቅ ልጆቹን እያደራጀ ማስቀመጫ ነው እያደረገ ያለው። ይሄን ጠንክረህ እንድትጠብቅ እፈልጋለሁ። ከዚህ ውጭ ህዝባችን ከዚህ በኋላ ደግሞ መከራህን አይተህ የሰበሰብከውን ሰብልህን በገበያ እየደፋህ ነገ ሰርግ ይመጣን ጠር ነው እንደተለመደው ትብብራችሁንም ብታደርጉ ጥሩ ነው ብለን እናስባለን። እኛ ሰርግ አትሰርጉ እያልን በተደጋጋሚ የምንነግረው የህዝብ ነገ ቢወድቅ መንግስት የሌለው ህዝብ ደጋፊ የለውም። ያዛችሁትን ተፈጥሯዊ ያገኛችኋትን ቆጥባችሁ በልታችሁ ይሄ ትግል አንድ ቀን መቋጨቱ አይቀርም። እስኪቋጭ ድረስ ከጊዜ እንድደርሱ ብለን ነው እንጂ እኛ እናንተ የወደዳችሁትን እኛ የምንጠላ አይደለንም። ቆጥበህ እንድትይዝ መንግስት የሌለው ህዝብ እስከሆነ ድረስ በዚህ ጥንቃቄ አድርገህ እንድትኖር እንፈልጋለን። ከዚህ ውጭ ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያልፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለንም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር
በቃ ለኛም ከይራ ሐሳቢ አይደለም እኛም ከይራን አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሬንጀር ለብሶ ሚሊተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙር ያሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያነውነን አንድ ቀን እንደዛው ቂጥ የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንዱ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም አያውቀንም። የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ 3ኛና 4ኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግምም አይጠቅምም ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማንጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ ሀገር ብትሰሩ የተሻለ ነው ብያስባለሁ። እዚህ ቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል። በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋንበትም ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ ኮማንዶ ይሷ ነበረች ወጋችን ማለት ነው።
ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልኮ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበረ ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባልነ የተነገረን ነው ሲሉ ነበር። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባል። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበር መንግስት ላይ እንዲህ ነው ወይ በቃ ይሄ መንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋግጠና ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታል ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ይው ምስራቅ አማራ ፋኖ ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በእለቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል